ዛሬ የሆነ ነገር ላማክራችሁ ነው የመጣሁትኝ ማለት ነው። ምክንያቱም አንዳንድ ጊዜ ከራሱ አልፎ ሰው መፍትሄ አቶ ለእናንተ ሊያማክራችሁ ሲመጣ የምትመልሱለት ግራ ይገባችኋል እና ምክንያቱም የልቤ ሰው የልቤ ወዳጅ የኔ ሰው ብላችሁ ስታስቡት ያንን ሰው ምን ብላችሁ እንደምትመልሱለት ግራ ስለሚገባችሁ መፍትሄ ፍለጋ ትመጣላችሁ እና ዛሬ የኔ አመጣጥ ከእናንተ ሀሳብ ለመለዋወጥ ሸር ለመደራረግ ነው የመጣሁትኝ። ምንድነው ሀሳቡ ካላችሁኝ እነግራችኋለሁ። በመጀመሪያ ሰላም ጤና ይስጥልኝ ውድና የተከበራችሁ የሀገሬ ልጆች እንዲሁም ኢትዮጵያውያኖች እና ኤርትራውያኖች በያላችሁበት የዓለም ዳርቻ እንደየሰዓታችሁ አቆጣጠር እንደምን ዋላችሁ፣ እንዴት አረፈዳችሁ? ከኔ ጋር ሁሉ ሰላም ሁሉ መልካም እግዚአብሔር የተመሰገነ ይሁን እና ዛሬ የመጣሁት እኔ በቃ ማለት ትንሽ ወጥር ያለች ሀሳብ ስለመጣች እሷን ነገር እንትን ለማለት ነው የመጣሁትኝ ማለት ነው። እሱ ምንድነው ካላችሁኝ አንዲት የቅርብ ጓደኛዬ በጣም የምትወደኝ የምወዳት አለችና አማከረችኝ የሆነ ነገር ማለት ነው። እሱ ምንድነው የኦንላይን ትዳር አለ ወይስ የለም የሚል ነው ያማከረችኝ እና ምን ልበላት እስኪ እናንተ ራሱ ምን ልበላት ይሄን ነገር ታወራን ማውራት ከጀመር 2 አመት ከ6 ወር ሆኖናል። ሌላው ምን አለ መሰላችሁ እንትኑ ደግሞ ስልኩ አረጋም አለኝ እናንተ ይንቀጨቀጫል እና ሌላው ደግሞ ስለ ሁሉም ነገር እግዚአብሔር ይመስገን። እውነት እኔን ሰው ብላ ልታማክረኝ ስለመጣች ደስ ብሎኛል። ባይ ዘ ወይ ይሄ ክፍል 1 ነው። ክፍል 2 ደግሞ በደንብ እነግራችኋለሁ እስከ መጨረሻው ድረስ። ምክንያቱም ይሄ ነገር ለኛ ይጠቅመናል ማለት ነው። ለሷ ብቻም ሳይሆን ለኛም ይጠቅመናል ብዬ አስባለሁ። ለምን ይሄ ትዳር ቆንጆና የሚያምር ያማረ ከሆነ እውነት ይጠቅመናል ማለት ነው። የኦንላይን ባል ሲመጣ ወይም እኔ ማግባት ፈልጋለሁ አንቺ ምናምን ብሎ ሲያወራን እኛ አይ ብለን ምናምን አብዛኛውን እንደዛ ነው። የኦንላይን ትዳር ደግሞ ምናምን እኔ አውቃለሁ በይዘው በኦንላይን ላይ ተጀናጅ ነው ተገናኝተው ትዳር መስርተው ወልደው ከብደው በቃ ጥሩ ህይወት የሚመሩ አውቃለሁ። ደግሞ ተገናኝተው አላቅሽም አላቅህም የታባሽ የሚባባሉ አይቻለሁ። በሁለት ዘርፉ ነው የሚያስገደው። ግን ትዳር የእግዚአብሔር ስጦታ ነው በጥቅሉ። ጓደኛዬ በቃ ምን እንደምላት ባላቅም ምን እንደምልሽ ባላቅም ማለት ነው። ተቆናጠነጥኩባቸው። ግራ ገባኝ እኮ እኔ ለራሱ ማርያምን ግራ ገብቶኝ ነው ምን እንደምላቸው ራሱ። እኔን ሰው ብላ እሷ መጣች፣ እኔ ምን ልበላት ግራ ሲገባኝ ወደ እናንተ መጣሁ ማለት ነው። እና ጓደኛዬ እኔን ሰው ብለሽ ልታማክሪ መተሽ እኔ ደግሞ ሌላ መፍትሄ ፍለጋ ሄድኩም ታደርገዋለች ማለት ነው። እና ታወራን ወደ ገደለው ሲሄድላችሁ ታወራን 2 አመት ከ6 ወር ሆኖናል። ነገር ግን በወሬያችን መካከል እኛ ስናወራ ጧት እንዴት አደርሽ፣ ቀን እንዴት ዋልሽ፣ የቀን ውሎዬንና የሌሊት አዳሬን ነው የሚጠይቀው። ከቁም ነገር ያለፈ ሌላ ወሬ ዝባዝንኪ ማውራት አይፈልግም። አጋጣሚ ለስራ ፊልድ እንኳን ሲወጣ ኔትወርክ የሌለበት ከወጣሁኝ እኔ ስደውይ ባታገኝኝ ወይም ባልደውልልሽ ምን ሆኖ ነው ብለሽ ልብሽ ሌላ እንዳያስብ። ተሰራ እደውልልሻለሁ፣ ካልሰራ ደግሞ አልደውልልሽም ይለኛል። ነገር ግን እሱ ምንድነው ያለችው መስመር ራሱ የሚሰራለት ከሆነ ቀጥታ መስመር ሁላ ደውሎ አጠር ያለች መልእክት እንዴት አደርሽ፣ እንዴት ዋልሽ፣ ማታ እንዴት አመሽሽ፣ በቃ ይሄን ተባብለን ይዘጋል። እና ምንም ያክል የሚያሰጋይ ጥርጣሬ ሊያሳድርብኝ አልቻለም። ግን አፍራሽ ቃል ነው አያችሁት። ግን የሚባል ቃል በህይወታችን ውስጥ ካለ የሆነ ነገር አለ ማለት ነው። ያጠራጠረን ነገር አለ። ግን ያለችው ምንድነው እሷ እንደ ማንኛውም ሰው ተለሳልሶ ገብቶ ኢትዮጵያ ስገባ ገንዘብ ያለኝ መስሎት ምንም አለመኖሬን ሲያቅ እኔ አረብ ሀገር ለ10 ምናምን አመታቶች አሳልፍ ያለሁኝ። ነገር ግን እሱ የሚያስበው 10 ምናምን አመት መኖሬን እንጂ ይኖረኛ አይኖረኝ የሚያውቀው
ሌላው የእናንተን ሀሳብ አስተያየት ካየሁኝ በኋላ ለጓደኛዬ እመልስላታለሁ፣ ያለውን ነገር አስረዳታለሁ። ምክንያቱም ከእናንተ ወይኔ ያዘኝ እዚህ ጋር ፀጉሬ እናንተ አስሬ እንዲህ የምለው እኮ ለዛ ነው። ቁልፏ እዚች ጋር ያለችው ቁልፍ ትይዛለችና ለእናንተ መጥቻውን ሀሳቤን የእሷን የልጅቷን ሀሳብ ላካፍላችሁ የፈለግኩት የወደድኩት ይሄ ስለሆነብኝ ነው። እስኪ ምናልባት እኮ ከዚህ ከሁላችንም መካከል በጣም ጥሩ ሀሳብ ያለው አለ፣ ከኔ በላይ የተሻለ በቃ ማስረዳት የሚችል ሰው ይኖር ይሆናል። በቃ አለ አይደል ፐርፌክት የሆነ ሰው አለ። የህይወት ተሞክሮ ማየት ብቻ ሳይሆን አለ አይደለ የህይወት ተሞክሮንም ሳይ ጭንቅላቱ በጣም ብዙ ነገር የሚያስተምረው ሰው አለና እስኪ እናንተ ደግሞ ይችን ነገር እንድታግዙኝ ስለፈለኩኝ እናንተ ጋር መጥቻለሁ። አላቅም ጥርሴ ነው የሚስቀው፣ ግን ማርያምን ጥርሴ ነው የሚስቀው ማለት ውስጥ በቃ ምን ልበላት ብዬ ቀጠሮ ይዤላታለሁ እኮ ተነገ ወዲያ ልደውልላት። ዛሬ ቪዲዮውን እለቀዋለሁኝ። ሀሳባችሁን አስተያየታችሁን አይቼ ተነገ ወዲያ እደውልላታለሁ። ተነገ ድረስ ያለውን ኮሜንት አይቼ ማለት ነው። ሰላም ጤና ይስጥልኝ። ስለመጣች ደስ ብሎናል ሳይሆን የዛሬው ፍሬ ሀሳብ ስለሆነ ፍሬ ሀሳቡን እንድትሰጡበት ነው የምፈልገው። ፍሬ ሀሳቡን እንድትሰጡበት ነው የምፈልገው እና ውድና እየተከበራችሁ የሀገሬ ልጆች ስለነበረ ቆይታ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። መልካም ጊዜ ይሆንላችሁ። ባይ ባይ። እወዳችኋለሁ።